እፎይ በጣም እድለኛ ነው። መዝሙረ ያሬድ እፎይን ያህል እንኳን እኔ በግሌ አላገለገልኩ። እፎይ እድለኛ ነው። የቅዱሳኑ ሁሉ በረከት ደርሶታል። የቅዱሳኑ ሁሉ ጸጋ ደርሶታል። እንዲሁም በእፎይ ልንቀና ነው የሚገባው። ዲያቆን ሕዝቅኤል ስለ እፎይ ተናገረ። ይህንን ቪዲዮ በተለይ መስራት የምፈልገው ለወንድሜ ለእፎይ የክርስቶስ ወታደር ለሆንከው ለእፎይ ለጳላዲዮስ የተቀደሰውን ለውሾች አትስጡ ማለት ምን ማለት ነው? ቃል እግዚአብሔርን በራሱ ለሁሉ ሰዓት ነግርም ዝም ብለ አሁን ቃል እግዚአብሔር ወንጌል የማይሰበክለት ሰው ኖሮ እኮ አይደለም። ወንጌል የማይሰበክለት ሰው ኖሮ አይደለም። ግን ወንጌል ሲሰብክ በራሱ የምትሰብክበት ስፔሲፊክ ዓላማ አለ። መጋቢ ሃይማኖት መምህር ኢዮብ ያስተላለፉት ድንቅ መልእክት። ምን ነው ግፍ አልሆነም? ራሳቸውን ማኖር ያልቻሉ ብዙዎች ባሉበት ክርስቲያኖች እንዲህ ሊያደርጉ ይገባል። አንዳንዶች አንገስጽም። ሊቀ ትጉሃን ደረጀም ያስተላለፉት አስገራሚው እውነት። መንግስት ያዘጋጅ አፄ ዮሐንስ አዘጋጅተዋል፣ ዘርዓ ያዕቆብ አዘጋጅተዋል፣ በርካታ ነገስታት አዘጋጅተዋል። የሃይማኖት ክርክር ቁጭ አድርጎ እተማመናለሁ የሚል ካለ ጉባኤ ይዘጋጅና ነፃ በሆነበት መልኩ ከፕሮቴስታንቱም ከሙስሊሙም ከካቶሊክም ከኦርቶዶክስም ቀርቦ መነጋገር ይቻላል። ኢየሱስ ክርስቶስ ላይ ከሆነ የተወዳጅ ቤተሰቦቻችን መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብራችሁን አጋርነታችሁን በማሳየት ከጎናችን እንድትቆሙ በፍጹም ትህትና እንጠይቃችኋለን። መረጃውን ሼር አድርጉ እያልኩኝ በቀጥታ ወደ ጥንክራችን አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን በቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንደ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ይብዛ እያልኩኝ ወደ መረጃችን በቀጥታ አመራለሁኝ። በቅድሚያ እንድናደምጥ የምወደው የመምህር ኢዮብ ይመኑን አስደናቂውን ታሪክ ይሆናል። የሰማሁትን ታሪክ ልንገራችሁ። አንድ ወላጅ አባት ነው ለልጆቹ ምሳሳን ጥቅጥቅ አድርጎ ይሰጣል አሉ። ቋጥሮ ይልካቸዋል አባት። እሱስ የሚበላው ስለሌለ ባዶ ምሳሳን ይዞ መስሪያ ቤት ይሄድላቸዋል። ከዛስ ምሳሳ ሲደርሱ ሌሎች ሁሉ ከፈት ከፈት ሲያረጉ አውቋሉ በፌስታል ምሳሳኑን ይዝና በመካከላቸው ይንጎራደዳል። ምን ለማለት ይዣለሁ እኮ ቀላል ሰው አረጋችሁኝ እንዴ? እየሰማችሁኝ? እኔ ትንሽ ቆይቼ ነው የምበላው ይላል። ግን ምንድነው? ባዶ ነው። ልጆቹን ያጠግባል፣ እሱስ ይራባል። ነው መሸከም። አንዳንድ ማታ ማታ ለሚጠጡበት ለሚያጌጡበት ወገኖች አታጊጡ አትዋቡ ግን እያልኩ አይደለም፣ እግዚአብሔር በሚያውቀው። ግንስ በመጠን አይሆንም። ለጥፍር የሚወጣ ወጪ እንዴት ይደንቃል! ለሚቀጠል ጸጉር የሚወጣ ወጪ ኢንቨስት የሚደረገው ፋብሪካ ይመስላል አንዳንዶች ጋር። ምን ነው ግፍ አልሆነም? ራሳቸውን ማኖር ያልቻሉ ብዙዎች ባሉበት ክርስቲያኖች እንዲህ ሊያደርጉ ይገባል። አንዳንዶች አንገስጽም። እንዲህ አይነት ደግሞ ወላጆች አሉ እጃቸውን ሻካራ አድርገው እየተንቀጠቀጡ እየሰሩ ልጆቻቸውን የሚያጠኑ ታድለው። እነሱ በበረሃ በብዙ ተቃጥለው ወላጆች ልጆቻቸውን ሰማይ ያደረሱ ደግሞ የሚመሰገኑ አሉ። አቤት ታድለው፣ አቤት ታድለው። መሸከም ማለት ይሄ ነው። ንስሐ አባቶች ልጆችን መሸከም፣ የልጆቻቸውን ረሃብ የሚያውቁ ንስሐ አባቶች የልጆቻቸውን ረሃብ መሸከም አለባቸው። የአንደኛው ልጃቸውን ጥጋብ ያውቃሉ፣ የአንደኛው ልጃቸውን ረሃብ ያውቃሉ። እንዳይጠግብ በልኩ እንዳይራብ ደግሞ በመጠኑ አከፋፋይ ሊሆኑ የሚገባቸው ንስሐ አባቶች እዚህ ላይ ሊሰሩ ይገባል። በባጋቸው ዳቦ ይዘው የሚዞሩ ካህናት እንዳሉ እንሰማለን። ለተራቡ ልጆቻቸው የሚያበሉ። ለመምህራችን መምህር ኢዮብ ይመኑ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። የተቀደሰውን ለውሾች አትስጡ ምን ማለት ነው? በመጽሐፋችን ላይ የተቀደሰውን ለውሾች አትስጡ የሚል ጥቅስ አለና ያንን ጥቅስ ከተረጎሙበት ነገር አንዱ አባቶቻችን ቃል እግዚአብሔርን በራሱ ለሁሉ ሰዓት ነግርም ዝም ብለ አሁን ቃል እግዚአብሔር ወንጌል የማይሰበክለት ሰው ኖሮ እኮ አይደለም። ወንጌል የማይሰበክለት ሰው ኖሮ አይደለም። ግን
ወንጌል ሲሰብክ በራሱ የምትሰብክበት ስፔሲፊክ ዓላማ አለ። ለመማር ለመጣ ሰውና ቤተክርስቲያን ለማጣጣል ለመጣ ሰው እኩል አትነግርም ይላል ቅዱስ ጳውሎስ። ከእንደዚህ አይነት ሰዎች ራቁ። ይህ ሰው ትምህርታችንን ደጋግሞ ተቃውሟልና እንዲህ ለመከራከር ከሚመጡ ከእነዚህ ሰዎች ሽሹ የሚሉ 2-3 ቦታዎች ላይ ጥቅሶች ተጽፏል። ለመማር የመጣን ሰው ወንጌል እስከ ጥግ ታስተምረዋለህ፣ ትነግረዋለህ። ከዛ በኋላ ግን ለማፌዝ የመጣውን ለመቀለድ የመጣውን ሰው ግን ከጥቅሙ ጉዳቱ ስለሚያመጽን የማትነግረው የማታወራው ነገር ይኖራል። ዝም ትላለህ። ለጠየቀ ሰው ሁሉ መልስ አይሰጥም። ለጥያቄ ሁሉ መልስ አይሰጥም። ለወቀሰ ሁሉ መልስ አይሰጥም። ለአንዳንድ ጥያቄዎች መልስ መስጠት ጥያቄውንም ጠያቂውንም ማክበር ነው። ሁሉም ጥያቄ ደግሞ ክብር አይገባውም። ዝም ብለህ ንቀህ የምታልፈው ነገር የምታልፈው ወቀሳ የምታልፈው ጥያቄ ይኖራል እና ሁሉም ነገር መደበቅ አለበት ማለት አይደለም። ሁሉም ነገር ደግሞ መገለጥ አለበት ማለትም አይደለም። እንደ ሁኔታው በስርዓት በልክ ማድረግ ጥሩ ነው። ባለፈው ዓመት ወይ ዛሬ 2 ዓመት ቤተክርስቲያናችን የቅባ ሜሮን የማፍላት ስርዓት ሰርታ ነበር። እዚህ የሚልቁ ከረጅም ጊዜ ዓመት በኋላ ከረጅም ጊዜ በኋላ ቅዱሳን አባቶቻችን ጳጳሳት ብፁዓን አባቶቻችን ተሰባስበው ሜሮን የማፍላት ስርዓት አድርገው ነበርና በቴሌቪዥን ተላልፎ ነበር። አይ ቲንክ ዜና መምሰር ነበር። በጣም ብዙ ተቆጣ። በቃ እንዴት ይሄ ሚስጥራችን በአደባባይ ምናምን ነገር ተባለ። ሚስጥር አይደለም። ምንም ቤተክርስቲያን ውስጥ የሚደረግ መጽሐፍ ላይ ያልተጻፈ ነገር የለም። በነገር ላይ ቅዳሴ ላይ የሚደረግ ነገር ማንበብ ከፈለክ መጽሐፈ ቅዳሴ የሚቀደስበት ትልቁ መጽሐፍ አለ። እሱ ነው የምታነበው። ተክሊል ላይ የሚደረገው ነገር ማወቅ ከፈለክ መጽሐፈ ተክሊል በቃ ሄደህ ብታነብ ከምን ቀጥሎ ምን እንደሚደረግ ምናምን ተጽፏል። ቤተክርስቲያን የምትደበቀው ሰው እንዳይሰማ ሰው እንዳይ ምናምን ብላ የምታደርገው ነገር የላትም። ታቦት የሚሸፈነው ለክብሩ ነው። ታቦት ላይ የሚደበቅ ነገር ኖሮ አይደለም። በቃ ይሄ ሚስጥር ነው ምናምን ተብሎ አይደለም። በቃ ነውር ኖሮብን አይደለም። የምንደብቀው የሚያሳፍረን ነገር ኖሮ አይደለም። ለክብሩ ነው። በቃ ቦታ እንድንሰጠው ነውና ከብፁዓን አባቶች በላይ ስርዓት የሚሰራ ማን አለ? ፍትሐ ነገሥቱን እኮ ዛሬ ተነስቶ መቀየር ይችላል። ታውቃለህ አይደል? መቀየር ይችላል። ህግ ነው። ያንን ህግ ተነስተው ከዛሬ ለምሳሌ ኢትብሉ ስጋ ዘንበለ ዓሣ የሚለው ጥቅስ አለ አይደል? አንቀጽ ጾም ላይ ሊቃውንቱ በጣም ያከራክር ነበር። ከፊሉ ስጋን አትብሉ ከዓሣ በቀር ማለት ነው። ስለዚህ ዘንበለ ያው በቀር ተብሎ ሊተረጎም ይችላል። ስለዚህ ዓሣ መብላት ይቻላል ብለው ሁሉ አብይ ጾም ሲመጣ የምትነሳ ሌሎቹ ደግሞ አይ ዘንበለ ዓሣ የሚለው ዓሣንም ጨምሮ ማለት ነው ብሎ ተከራክሯል። ግን ዘንበለ ዓሣ ከዓሣ በቀር አትብሉ ማለት ነው። ለወንድማችን እግዚአብሔር አምላክ ቃለ ሕይወትን ያሰማል። በጣም ብርቱ ጎበዝ ጠንካራ ወጣት ወንድማችን ነው አለው የተባሉ በጣም ብዙ ወጣቶችን አሁን እየተመለከትን እንገኛለን። ከምንመለከታቸው መካከል አንዱ የወንድማችን ነው። እግዚአብሔር አምላክ የሰለሞን ጥበብና የማቱሳላን እድሜ ይስጠው እንላለን። መምህር ደረጀ ዘወንዬ እንዲህ አሉ። ሃይማኖትሽ ላይ የምትመኪና የምትተማመኝ ከሆነ ጉባኤ ይዘጋጅ። በጠረጴዛ ዙሪያ ጉባኤ ይዘጋጅ። አዎ መንግስት ያዘጋጅ። አፄ ዮሐንስ አዘጋጅተዋል። ዘርዓ ያዕቆብ አዘጋጅተዋል። በርካታ ነገስታት አዘጋጅተዋል። የሃይማኖት ክርክር ቁጭ አድርጎ እተማመናለሁ የሚል ካለ ጉባኤ ይዘጋጅና ነፃ በሆነበት መልኩ ከፕሮቴስታንቱም ከሙስሊሙም ከካቶሊክም ከኦርቶዶክስም ቀርቦ መነጋገር ይቻላል። ኢየሱስ ክርስቶስ ላይ ከሆነ መሐመድም ላይ ከሆነ መነጋገር ይቻላል። በአሜሪካን ሀገር እንደዚህ የምታወያይ አለች። ከክርስትናው ከሙስሊሙ ማምጣት ሰዓት ተሰጥቶ መነጋገር ይቻላል። እኛ መቼም የምናፍርበት ሃይማኖት ስላልሆነ ፍርሃትም የለብንም፣ እንታገሳለን እንጂ ለጀግንነት ቤተክርስቲያን አይደለም። ቤተክርስቲያን ውስጥ ያደግነው ምእመኑ በየትኛውም ቦታ ላይ ያለ ጠንካራ ነው አይደለም። ምእመኑ ካህናቶቹ ወደኋላ የሚሉ አይደሉም። ለዚህ ነው አራሽ ቀዳሽ ተኳሽ ናት ቤተክርስቲያን። አራስ ቀዳሽ ተኳሽ ማለት ምን ማለት ነው? ለምሳሌ የኔ አያት የኔታ ኃይለ ማርያም መምህር ናቸው። አባቴ ዲያቆን ሆነው ይቀድሱ ነበረ። ጣሊያን ሲመጣ ምን አደረጉ? ይዋጉ ነበር። በሰላማዊ ጊዜስ ያርሳሉ። ስለዚህ በገጠር ያለው ህዝብ በአብዛኛው አይተሽ ከሆነ የገጠር ልጅ ገጠር ነው ያለው ነዋሪው፣ ያርሳሉ። ገበሬዎቹ አርሰው ነው እንጂ በደሞዝ አይደለም የሚኖሩት። በአገልግሎታቸው ደግሞ ይቀድሳሉ። ጠላት ሲመጣ ደግሞ ይተኩሳሉ። ኦርቶዶክስ ተዋሕዶ ቤተክርስቲያን አራሽ ቀዳሽ ተኳሽ ናት። ታቦት ያዘመተች ናት። ስዕል ያዘመተች ናት። ወደኋላ የምትል አይደለችም። የምትፈራ አይደለችም። ግን ትታገሳለች። እናት ቤተክርስቲያን ናትና ትታገሳለች። አለማወቅ ነው እያለች በትዕግስት ትይዛለች።
ሁሉን አቅፋ ያዘች ኢትዮጵያን የሰራች ናትና ትታገሳለች። እናት ምንጊዜም ታጋሽ ናት። ፍርሃትን አድርገው አሁን ኦርቶዶክስ ላይ እንደዚህ አይነት ተራ ወጠጤ ያውጃል። ተራ ምናምንቴ አንድ ወጣት እንዲህ ጆሮውን ይዞ የሚያጮኸው ልጅ ሃይማኖትን እኮ ነው ግለሰብ ላይ አይደለም እያለ ያለው። ምን ያክል የዘቀጠ አስተሳሰብ እንዳለ፣ ምን ያክል የደከመ አስተሳሰብ እንዳለና ዝምቷ ፍርሃት እንደሆነ አድርጎ የማሳየት ሁኔታዎች ይታያሉና ይሄ አግባብነት አይደለም። እኛ እያልን ያለነው ፍርሃት ሳይሆን አይጠቅምም። በእስልምናና በክርስትና መካከል የሚደረገው አላስፈላጊ ደም መፋሰስ አይጠቅምም። እኛን የሚጠቅመን አብሮ መኖር ነው። እኛን የሚጠቅመን ተስማምቶ ተጋምዶ መኖር ነው። ለወንድም ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ወንድማችን አዳም ቀሲስ ቴዎድሮስን እንዲህ ሲሉ ነበር፣ እንከታተላቸው። ቀሲስ ከፕሮቴስታንቶች ጋር በሚደረገው ንግግር ውስጥ ሰሙ ሲናገር ያስደነግጠኛል። እንዲመለሱ ሳይሆን እንዳይመጡ አድርጎ ንግግሮች ይናገራል። የጥላቻ ንግግሮች እስከሚመስሉ እላፊ የሆኑ ቁጣዎች፣ እላፊ የሆኑ ጩኸቶችን እንሰማለን። ይሄኛው ከቤተ ክርስቲያን አስተምሮ አንጻር ከበድ የሚል ይመስለኛል። ለእኛ ልጆች ሳይሆን ከፕሮቴስታንትም ለመጡ ጭምር ማለት ነው። ምክንያቱም ለመመለስ በሚያዳግት ደረጃ እላፊ የሆኑ ንግግሮች ሲናገር ሰማለው፣ ያስደነግጣል። የመጀመሪያው። ሁለተኛው ንግግሩ ደግሞ የቤተ ክርስቲያን ልጆች ብለን የምናስባቸው እዚሁ በአንድ ማህተብ በአንድ ጥምቀት ተጠምቀን የምንገኝ እህት ወንድሞች፣ በህብረት አብረን የምናገለግል ሰዎች ጋር ከቅርብ ጊዜ ጀምሮ ቤቱ በሚከፈትበት ሰዓት ከሚሰጣቸው ርዕስ ወይም የቤቱ ርዕስ ተደርጎ ከሚሰጡ ጀምሮ ተሐድሶን እናጋልጣለን፣ ተሐድሶ ናቸው፣ እኔማ ጥግ ድረስ ነው ማወጣላቸው የሚሉና አደገኛ የሆኑ ኃይለ ቃላትን በመናገር በጣም በተቆጣ እጅግ በጣም በሚያስደነግጥ ንግግሮች እየተመለከትነው ነው። እሱ ቤት ከማልገባባቸው ዋነኛ ምክንያቶች ይሄ ናቸው ይመስለኛል። ብዙ ሰዎችም ለመግባት እጅግ ከባድ ነው። ኮሜንት ስናበራ ሰሙን አስወጡት የሚል አይተናል። እንዲወጣ አንፈልግም። እኔ እንዲወጣ አልፈልግም። ሲናገር እንዲደብረኝ አልፈልግም። በጣም ወድጀው የእሱ ቤት ተከፍቶ ርፍ የምልበት ቤት እንዲሆን እፈልጋለሁ። ስለዚህ ዛሬ ይሄን ያህል ስሜት እኔ እሱ ጋር ይሰማኛል። የመጀመሪያው ለምንድን ነው ሁለት አይነት ግሩፕ እንዲመስል የሆነ? እሱ ቤት ስንመጣ ለምንድን ነው ሰላም የሌላቸውን ንግግሮች ከእሱ ቤት የምንሰማቸው? ሁለተኛው የሚሰጣቸው ርዕሰ ጉዳዮች አሻሚና በጣም አግሬሲቭ የሚያደርጉ ለምንድን ነው የሆኑት? ሌላኛው ሌላ ቤተ እምነት ተከታዮች ወደ እሱ ቤት ሲመጡ የሚያስተምርበት መንገድ ለመመለስ ነው ወይንስ አናዶ ለማስወጣት ነው ወይ አቅም የላችሁ የሚለውን ለማሳየት ነው የሚለው ግልጽ እንዲሆንልን እንፈልጋለን። በራሴ ጥያቄ ድፍረት ካልሆነብኝ ይሄ እንዲጠየቅልኝ እፈልጋለሁ። እግዚአብሔር ይስጥልኝ። እድሉ ለሰሙ ሰጠው። እንግዲህ ጉዳዩን በቀጣይ በደንብ አብራርተን ለእናንተ የምናቀርብላችሁ እንደሚሆን ከወዲሁ ለመግለጥ ወዳለሁኝ። ወደ እፎይ ጉዳይ ልምጣ። ወንድማችን በቅርብ እንግዲህ ስርዓተ ጋብቻውን በተክሊል የፈጸመው መዝሙረ ያሬድን ጨምሮ ዲያቆን ሕዝቅኤል በስፋት በእፎይ ጉዳይ ላይ መልእክትን እያስተላለፉ ይገኛሉ እና አከታትዬ ላሳያችሁ። እፎይን ያህል እንኳን እኔ በግሌ አላገለገልኩ። እፎይ እድለኛ ነው። የቅዱሳኑ ሁሉ በረከት ደርሶታል። የቅዱሳኑ ሁሉ ጸጋ ደርሶታል። እንዲሁም በእፎይ ልንቀና ነው የሚገባው። በእውነት ነው የምላችሁ። ሰርቆ አይደለም፣ ሰው ደብድቦ አይደለም፣ ሌባ ሆኖ አይደለም፣ ወይ የሆነ ዘረኛ ሆኖ አይደለም፣ ወይ ስለሆነ ነገር አውርቶ አይደለም፣ ወይ ደግሞ በማይረባ ቦታ ተገኝቶም አይደለም። እሱ በገባው ልክ ስለ እምነቱ አስረዳ። እሱ በገባው ልክ የክርስቶስን ፍቅር ገለጠ። ስለዚህ ፈተና መጣበት። ይሄ ደግሞ ክርስትናችን ነው። ክርስትናችን መገለጫ ይሄ። ስለዚህ እንዲሁም እፎይ በጣም ትልቅ ጸጋን ያገኘው እፎይ የአባቶቻችን በረከት ደርሶታል። በጣም እድለኛ፣ የመጨረሻ እድለኛ ከምላችሁ በላይ እድለኛ ሰው ወንድማችን እፎይ በጣም። ስለዚህ የመጀመሪያው መጸለይ ነው። በቃ መጸለይ፣ ለእፎይ በጸሎት ማሰብ። አሁን እረፍት ጊዜ ወስዷል። እረፍት ጊዜውን በደንብ እንዲወስድ በደንብ የጸሎት ጊዜ እንዲሰጠው፣ በጾም በጸሎት እንዲበረታ በጸሎት አስቡት። በሚያስፈልገው ነገር ማገዝ የሚገባ ነገር ሁሉ እናግዘዋለን። ምንም ችግር የለውም። እፎይ በተጠየቀበት ልክ በሌላ ወገን ያሉ ሰዎች ሊጠይቁ ይገባል። ይሄ ግዴታ ነው። ባይዘወይ ለምን መሰላችሁ? አንደኛ አንድ ሰውን ይሄን አርጋሃል ስንል እኔ ምን አርጌያለሁ? ለምሳሌ እፎይ ወንድማችን
እምነታችን አንቋሿል፣ ተሳድቧል፣ እንዲህ ሆኗል ተባለ አይደለ? መልካም ይሁን። እሺ እኛስ ምን አድርገናል አይደል? መጠየቅ ያለበት እሺ እኛስ ምን አድርገናል? እፎይ ተሳደበ ሲባል እፎይን ተሳደበ ብሎ የሚከሰው ሰው ከሱስ ወገን የተሳደቡ የሉም? ከሱስ ወገን ያላገጡ የሉም? ከሱስ ወገን ክርስቶስን የሰደበ የለም? ከዛ ወገን ክርስቶስ ላይ ያላገጠ፣ ክርስቶስ ላይ ያሾፈ፣ ክርስቶስን የሳደበ፣ ቅዱሳኑን የሰደበ የለም እንዴ? ፌር የሆነ ነገር ነው። እፎይ ካጠፋ ችግር የለውም ይጠየቅ። እሺ በዛ ሳይድ መጠየቅ የለበትም? አለበት። በእኩል ወንበር፣ በእኩል ፍርድ፣ በእኩል እይታ ሁሉም መታየት አለበት። ሰላም ጤና ይስጥልኝ። ሁላችሁም የእግዚአብሔር ልጆች እንደምን አላችሁ? እንደምን ሰነበታችሁ? እንዴት ከረማችሁ? ይህንን ቪዲዮ በተለይ መስራት የምፈልገው ለወንድሜ ለእፎይ የክርስቶስ ወታደር ለሆንከው ለእፎይ ለጰላዲዮስ ከምንም በላይ በዚህ በእስልምና ጉዳይ ላይ የሰራችሁ ነፍሳችሁን አስጨነቃችሁ ሕይወታችሁን አስይዛችሁ አምላካችሁን ኢየሱስ ክርስቶስን ለምትሰብኩ እንደ መምህር ቢንያም ላላችሁት ባለፉት 15-16 ዓመት በስቃይ በመከራ ውስጥ ለከረማችሁት ሁሉ ትሆንልኝ። እንግዲህ ድምጻችሁን ከሰማን ስለቆየን ይህንን መልእክት ለመላክ ወደድኩኝ። ቅዱስ ዕንባቆም ምዕራፍ 3 ቁጥር 18 እስከ 19 ላይ እንደዚህ ይላል፣ እኔ በእግዚአብሔር ደስ ይለኛል እና ምናልባትም እናንተ እንዳሰባችሁት እናንተ እንዳለማችሁት ቤተ ክርስቲያን አባቶቻችን ከጎናችሁ ባይቆሙ እኛም አጠገባችሁ ሆነን ህመማችሁን መታመም ባንችል መከራችሁን፣ ረሃባችሁን፣ ጥማችሁን፣ ስቃያችሁን መድረስ ባንችልም ግን ዘወትር በልባችን ጽላት ተጽፋችኋላችሁ። ስለዚህ ወንድሞቼ ባላችሁበት መድኃኔዓለም ይጠብቃችሁ። ያስጨከናችሁ ያስቻላችሁ ጥበቡን የሰጣችሁ ለዚህ አገልግሎት የመረጣችሁ አምላክ አሁንም ስለማይተዋችሁ እንደ መጻጉዕ ሰው አትጠብቁ። ሰው የለንም እኮ ለዚህ ነው የደከምነው። ለዚህ ነው ወይ ህይወታችንን መስዋዕትነት አድርገን የታል ቤተ ክርስቲያናችን? የታለች እምነታችን? የታሉ አባቶቻችን? የታለ የሚያጽናናን? የታለ የሚያረጋጋን ብላችሁ እንዳታስቡ። ምክንያቱም ድንገት እንደ መጻጉዕ ይመጣና በጆሮአችሁ ሽክ የሚላችሁ ነገር ይኖራል። ኢየሱስ ክርስቶስ ለተገፉት፣ ለተሰደዱት፣ ለተጨነቁት የሚደርስ ጌታ ኢየሱስ ክርስቶስ ይደርስላችኋል። እስከዛው ድረስ ግን ለሰው ማይቻል ለእግዚአብሔር ይቻለዋልና ሰው የሚችለውን ታደርጉ ዘንድ በእግዚአብሔር ስም አደራላችኋለሁ። አትዘናጉ፣ ራሳችሁን ጠብቁ። በጣም ባንተ ስም ብዙ አካውንት እየተከፈተ ነው። የጨነቃቸው ሰዎች እፎይ የሚለውን ብቻ እያዩ ሰላም እፎይ እንዴት ነህ ሲሉ እግዚአብሔር ይመስገን እኔን ብዙ ነገር የሚደርሰኝ መልእክት ያንተ አካውንት እያስመሰለ ለብዙ ሰዎችም እና እዚህ አጋጣሚ ለማማይ ነግረናታል። የድሮ ቪዲዮዎችን አካውንቶችን አዘጉ፣ አካውንቶች እንዲያረጉ የሚሉትን እየተጠቀሙ ብዙዎች ለክፉ ስራቸው መጠቀሚያ አድርገዋቸዋል። እና እንግዲህ ምን እንደምላችሁ ባላውቅም መልአኩን እየላከ ይጠብቃችሁ፣ በመውጣት በመግባታችሁ በያላችሁበት ይጠብቃችሁ። እፎይ ቅዱስ ጳውሎስ ለጢሞቴዎስ እንዲህ ብሎታል። ጰላዲዮስም እፎይም ይህንን ነው ልላችሁ የምችለው፣ እንደ ክርስቶስ በጎ ወታደር ሆነ አብረኝ ልታገለግል ውደድ ብሏልና በቃ እናንተ ከዚህ በኋላ የክርስቶስ ወታደሮች ናችሁ። ተሰጥታችኋል፣ እርፍ ጨብጣችኋል እና እሱ አምላካችን እግዚአብሔር የሚያደርገውን ያደርጋል። ስለዚህ ቤተ ክህነቱ ባይነሳ፣ ሰዎች እንዳሰባችሁት ባይደርሱ፣ ከናንተ በኩል የሚቆም ከለላ ባይኖር እንደ ኤልያስ
ብቻችንን ቀርተናልና ግደለን ብላችሁ እንዳትጸልዩ። ከናንተ ጋር ያለው ሁሉም ጋር ካለው ይበረታል። ድምጻችሁን ለመስማት ገጻችሁን ለማየት እንናፍቃለን። ላይቭ መግባት እንኳን ባትችሉ ቪዲዮ ቀርጻችሁ ብታስለጥፉልን እጅግ በጣም ደስ ይለናል። እስከዚያው ድረስ መድኃኔዓለም በቸርነቱ ይጠብቃችሁ። የፍቅር የሰላም ንጉስ ሰላማዊ ኢየሱስ ክርስቶስ ባላችሁበት ሰላሙን ይስጣችሁ። እናንተ ላይ በክፋት እናንተ ላይ በጭካኔ የቆሙትን ሰዎች ወዳጆች አድርጎ ከናንተ ጋር ቆሞ ክርስቶስ እንዲሰብኩ ያደርጉላችሁ። ገዳዮችን የሚያሳቅፍ አዳኞችን የሚማርክ ሁሉንም ያደርግ አምላክ ከማትችሉት ነገር ይሰውራችሁ፣ ከምትፈሩት ነገር ይጠብቃችሁ። አምላከ ቅዱሳን ይጠብቃችሁ። እስክናያችሁ እንናፍቃለን። መልካም ምሽት። የተወዳጁ ቤተሰቦቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። እፎይ ያለበት እንግዲህ ታውቋል ወይ? እግዚአብሔር ያለበትን ያውቃል። ግን ለተወሰነ ያህል ጊዜ ግን ዝም ብሎ ነው ያለው። እንዳልታሰረ ግን እስካሁን እርግጠኞች ነን። መረጃዎችም እየወጡ ይገኛሉ። ስለዚህ ሁላችሁም መረጃው ለመላው ዓለም እንዲዳረስ አድርጉልን። ላይክ አድርጉ፣ ሼር አድርጉ፣ አዳርሱልኝ። ወንድማችሁ ምራቱ ነኝ። ላይክ አድርጉ ባካችሁ፣ አልጎሪዝሙ ስለሚያዳርስ። ጨረስን። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አምላክ